የሆነ የሞተ ነገር ይሸተኛል። ሲጀመር ከአንቺ ጋር ቆሜ ማውራት የራሱ እኔ ነኝ ባለጌዋ። እኔ እንኳን ከዚህ በኋላ ደስተኛ መሆን ይመስለኛል። ደግሞ ተመለሰን ደስተኛ ነው አለንሽ። ከፊት ለፊታችን ያለው ቆንጆ ብርሃን ነው። ከዚህ በላይ ማለት በማሳለቅ ዝም ብዬ አልቀምጥ። ድካም ማርከሽ ያደረገ ታውቂያለሽ። እህቴ በጣም ይናፈቀችኝ። ይባስ ብሎ ደግሞ ሬሳ ማለት በዛሬ አልፍ አይዞሽ፣ ሁሉም ነገር አስተካክላለሁ። የኔ ባስ እንዳስጨነቅኩ እኮ አውቃለሁ። ግን እኮ በጣም እየራቅሽ ነው ሎና። ከየትም ብዬ እንዴትም ብዬ ከፍቼ ሬሳውን ባይኔ ማየት አለብኝ። ከላዩ እንዴት አምናለሁ? የሮቤልን መሞት እንዴት አምናለሁ? የሮቤልን አፈቅረዋለሁ። አልችልም። ሮቤል አልችልም። ቆይ ሚራ ምን ሆነሽ ነው? ምንድን ነው ሞት ሬሳ ምናምን ምንድን ነው የምታወሪው? የሮቤል አስከሬን ሚራ ቤት ተገኝቷል። እንዴት ሚራ ቤት ሊገኝ ቻለ? ሚራ አድናንን ሮቤልን የት ነው ያደረከው አምጣ በማለት እንዲሁም ደግሞ ሎህናን የት ነው ሬሳው አምጪ በማለት በእንቅልፍ ልቧ እስከ ማስለፍለፍ ደርሳ፣ ነገር ግን ሎህና እየተጠራጠረች ስለነበረ መጨረሻ ላይ ግን ቆፍጠን ብላ እንደውም የማይመለከትሽን አውሪ፣ የምን ሬሳ ነው የምታወሪው? ግን በዚሁ ጠባይሽ ተቀጠልሽ፣ ያንቺ ሬሳ ከዚህ ቤት ይወጣል በማለት ሚራን አስፈራርታት ነበረ። ዛሬ ሚራ ቤቱን በመፈተሽ ስታጣው ወደ ቤቷ በሄደች ሰዓት እራሷ ቤት የሮቤል ሬሳ ነበር ያገኘችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዛሬ ደግሞ ሎህና ክፍል 63ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሮቤልን ሎህና መግደሏ ይታወቃል። በዚህም የተነሳ ከአድናንና እንዲሁም ደግሞ ከሎህና ሰላም ጠፍቶባቸዋል። ቤታቸው በሀዘን ተጠምቋል። ፍቅራቸውን ምን ማጣጣም አልቻሉም። እኔ ነኝ ለዚህ ሁሉ እየዳረኩ በማለትም እንግዲህ ባሏን እያሳሰበች ትገኛለች። እሱም አረ ችግር የለውም እንዲማ ማሰብ የለብሽም እያላት እያጽናና ነው የሚገኘው። ነገር ግን ሎህና አሁን ላይ ባደረገችው ነገር እየተጸጸተች ትገኛለች። በህልሟም በእውኗም የምታስበው መግደሏንና መጸጸቷን ነው። ሎህናም እኔ ይሄ እንዲፈጠር በፍጹም አልፈለኩኝም፣ እንድትሞት በፍጹም አልፈለኩም፣ ይቅርታ አድርግልኝ፣ እባክህ ይቅርታ አድርግልኝ፣ ይሄ እንዲፈጠር አልፈለኩም ነበር እያለች እንግዲህ በህልሟም በእውኗም ታወራለች። እንግዲህ በህልሟ ላይ ባለችበት ሰዓት እንደዚህ ስታወራ ማንን ገላ ነው በማለት ሚራ ወደ እሷ አቅንታ ነበረ። አጠገቧም ሆና እንግዲህ ስታዳምጣት ነበር። ይቅርታ አድርግልኝ፣ እኔ እንድትሞት አልፈለኩም፣ ይሄ እንዲፈጠር አልፈለኩም፣ ይቅርታ አድርግልኝ እያለች በህልሟ እየቃየች ነበረ። ይህን ነገርማ አሁን ላይ ጠጋ ብዬ በደንብ ማስለፍለፍ አለብኝ በማለት አውራ ጣቷን ይዛ እኔ አውቄ አይደለም፣ እባክህ ይቅርታ አድርግልኝ፣ እንድትሞት አልፈልግም፣ ይሄ እንዲሆን አልፈለኩም ነበረ እያለች አሁንም በድጋሚ ትለፈልፋለች። ማንን የገደልሽው? ማን ነው እሱ? እያለችም ብትጠይቃት ነገር ግን ልትመልስላት አልቻለችም። ከዛም በማግስቱ ጀምራ ነበረ ማን ገለሽ ነው በማለት ጥያቄ ያቀረበችላት። ማንን ልገኝ እችላለሁ? የሆነ ነገር እየሸተተኝ ነው ስትላት፣ ሽንት ቤት እኮ ነው ያለሽው፣ ለዛ ነው የሚሸትሽ በማለት ትነግራታለች። አነፍንፌ ሁሉንም ነገር እደርስበታለሁኝ፣ ንገሪኝ፣ ማንን የገደልሽው? ስታወሪ ሰምቼሻለሁ በማለት ትጠይቃታለች። ሎህና ግን እኔ ምንም የማውቀው ነገር የለም፣ ሴትዮ ሀሞሽ እንደሆነ ታኝ በማለት ነበር እንግዲህ ትታት ከሽንት ቤት የወጣችው። ሎህናም ሚራ ሰቃይ ሰምታኝ ነው መሰለኝ እንደዚህ አለችኝ። እኔ ደግሞ በጣም ተንቀጥቅጬ ነበር፣ ደንግጬ ነበረ። ማንን ገለሽ ነው ስትለኝ ድንግጥ ነው ያልኩት በማለት ለአድናን ትነግረዋለች። አድናንም ለምን ነው የምትደነግጨው? አይዞሽ አትደንግጬ፣ ምንም ቢፈጠር አታገኘውም በማለት ይነግራታል። እሷ ግን እየፈለገች እንዲሁም ደግሞ በር ስር እየተጠጋች ይህን ነገርማ አነፍንፌ ማግኘት አለብኝ እያለች በር ስር ሆና ስታዳምጥ ነበር። ነገር ግን ልታገኘው አልቻለችም። ሚራም ለምንድነው አድናን ይሄን ያክል ቤቱን የሚቆልፈው በማለት ተጠራጥራለች። የት ነው ያለው? ገላችሁት ከሆነ ግን አልለቃችሁም እያለችም ነበረ። አድናን ወደ ከመኝታ ቤት ሲወጣ ቁልፉን ዘግቶ ኪሱ እንዳደረገው የወደቀች አስመስላ ከኪሱ ቁልፉን አውጥታበት ነበረ። ሚራም እንግዲህ ቁልፉን በማግኘቷ እጅግ ደስ ብሏን ነበረ። ወደ ክፍሉም ትገባለች። በገባችም ሰዓት አልጋውንም እያነሳች ፍራሹንም ወደ ላይ እያለች ብታየው ምንም ልታገኝ አልቻለችም። ቁልፍ ወስደሻል አይደለ በማለትም ጠይቋት ነበር። አዎ ወስጄ ነበረ፣
ግን ምንም ነገር አላገኘሁም በማለት ተነግረዋለች። እና ለምን የሌሎችንም ክፍል ጨምሬልሽ አታይም በማለት የሌሎችንም ክፍል ቁልፍ ይሰጣታል። ነገር ግን ከፈተሽ በኋላ ከዚህ ቤት ውልቅ ብለሽ ትወጫለሽ በማለት ነበር ያስጠነቅቃት። እሺ እወጣለሁ ብላ ቁልፉን ትቀበላለች። አድናንም ወደ ኖላዊ ክፍል ይሄድና ያለውን ነገር ይነግራታል። ቁልፉን ሰጠኋት፣ እየፈተሽ ነው፣ አይዞሽ አታገኘውም፣ አትስኪ በማለት ይነግራታል። እሷ እኮ ሚራ ናት፣ ለምንድን ነው የሰጣት? ብታገኘውስ? ቆይ እኔን ሬሳ ከዚህ ቤት አስወጣልኝና በቃ አሚሮ ይረፍ ብላ ትነግረዋለች። ሚራም ቤቶቹን ፈልጋ ባጣች ሰዓት አድናን እያለች ነበረ በረጅሙ ጨዋ እየተጣራች ነበረችው። በዛን ሰዓት እንግዲህ ሎሃና እጅግ በጣም ደንግጣ ነበረ። ምክንያቱም አገኘችው ብላ ነበር ያሰበችው። አድናን ግን ራቅ አድርጎ ደብቆት ነበረ፣ ልታገኘው አልቻለችም። ሚራ አድናንን ጠርታው አድናን ሲሄድ ሎሃና ግን እጅግ በጣም ደንግጣ እየተንቀጠቀጠች ነበረ። ካሁን መጥቶ ምን ይለኛል የሚል ሀሳብ ነበረ እንግዲህ የዋጣት። ነገር ግን አድናን ወደ ሳሎን ሄዶ ምን ፈለግሽ? ፈተሽ አገኘሽው በማለት ይነግራታል። ሚራም ቤቱን በሙሉ ፈተሽኩት፣ ግን የት ነው ያለው? ሮቤልን የት ነው ያደረግከው? ምንድን ነው ያደረጋችሁት? በማለት ጮኻ ትጠይቀዋለች። አንቺ እኮ ታበድሽ ቆይተሻል፣ ነይ ውጪ በማለት እጇን ይዞ ከቤት ያስወጣታል። እሷ ግን በር ላይ ሆና አድናን ክፈትልኝ፣ አድናን ክፈትልኝ እያለች ነበረ። ድጋሚ ወደዚህ እንዳትመጪ በማለት ቁልፉን ተቀብሎ ነበር እሱ ከቤት ያስወጣት። ሚራም በሩን ስለዘጋባት እንዲሁም ደግሞ ተነጋግራ ስለሆነ ቁልፉን የሰጣት ከዚህ ቤት ፈትሽ ያስጨርስ እንድትወጣ ስለነበረ እየተነጋገሩት ከቤት አስወጥቶ በሩን ስለዘጋባት ምንም ማድረግ አልቻለችም እና ወደ ቤቷ ትሄዳለች። ሮቤል እኔ አንተን አጥቼ መኖር አልችልም፣ በጣም እኮ ነው የማፈቅርህ፣ ግን የት ነው ያለኸው? የት ነው ያለኸው? እያለች በመንገድ ብቻዋን እያሰላሰለች ወደ ቤቷ ትሄዳለች። በሄደችም ሰዓት እንግዲህ ፍራሿ ላይ ተኝቶ ነበር ያገኘችው። ባየችውም ሰዓት እጅግ በመደንገጥ ቃስ ብላ ፊቱን ትገልጠዋለች። ስገልጠውም እንግዲህ ሮቤል ሞቶ ነበር ያገኘችው። ለማመናል ተቸግራለች። ገለጥ አድርጋ በድጋሚ ያየችው እዛው በቆመችበት ነበር። እንግዲህ ደንግጣ አይኗን አፍጣ ከቆመችበት ወደ መሬት የወደቀችው። በቀጣይ ቪዲዮ እንግዲህ ምን እንደምታደርግ ምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።